በብሉይ ኪዳን በግልጽ አስቀምጦታል ስሙ። ምን አልከኝ? አዲስ ኪዳን ላይ ያ የበፊት ስሙ ነው አልከኝ። ያህዌ ቅድም አዲስ ኪዳን ላይ ያህዌ የሚል የለም። ብሉይ ኪዳን ላይ ያህዌ የሚል አለ። ማን ይባላል? አዲስ ኪዳን ላይ ምን አልከኝ? አዲስ ኪዳን ላይ ማን ይባላል? ኢየሱስ ጋር የፈጠረው መለኮት ነው አልኩህ እኮ። አምላክ ወይም መለኮት ስሙ መለኮት ነው። አዲስ ኪዳን ላይ ይሄ ነው ስሙ ተብሎ አልተጠቀሰም። አብና ልጅ እያለ ነው እየጠቀሰ ያለው። ራሱ እንደ አብ ይላል። ከዛ ደግሞ ልጅ ይሄ ነው እያለ ነው። ስሙ ማን እንደሆነ አያውቅም። ስሙ አልተጠቀሰም። አምላካችን አዲስ ኪዳን ላይ እያለ ነው። አሁን ከርብን ትላለህ። ከባድ ነው እና ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነው የምነግራችሁ አለ አይደል? ለአይሁዶች ሲነግራቸው ሰለሞን ማን እየሰማ ነው? ማንም እያሰማ ያለው? በጣም ጥሩ። እዛ ጋር እኮ እኔ ብፈርድ ፍርዴ እውነተኛ ነው። ማን እያሰማ ነው? ማን እየሰማ ነው? ማን እያሰማ ነው? ከእግዚአብሔር ሰምቼ ነው የምነግራችሁ አላቸው። ማን ነው ሰሚው? ማን ነው አሰሚ? ንገረን። በኢየሱስ ስጋ ውስጥ መለኮት አለ። እኔ ማረገው ከመለኮት የሚያዘውን በውስጥ ያለው መለኮት ነው እንጂ የሚያደርገው እንደ ሰው አይደለም። ማን ነው አሰሚው? ምንድን ነው የምታወራው? ሰለሞን ተው እንጂ ቅድም ብዙ ነገር አውራናል። ምን ሆናል? እዚህ እንትን የሆነ አቀባብቶ አይታለፍም። እዚህ ና ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ ለአይሁዶች። ከእግዚአብሔር ሰምቼ የምነግራችሁ ነኝ ካለ ሰምቼ ይላል። ሰሚ ነው የሚናገረው አካል። ከዛ አሰሚ ደግሞ እግዚአብሔር አለ። ማን ነው የሚያሰማው? ማን ነው የሚሰማው? ኤኬሌና ኤኬሌ በለን። ነገርኩ እኮ መለኮት በኢየሱስ ስጋ ሆኖ እየተናገረ ነው ያለው ነው የምልህ። ተናጋሪ እኮ ኢየሱስ ነው ሲጀመር። ከእግዚአብሔር ሰምቼ ቢለው ማን ነው? እሺ ከእግዚአብሔር ሰምቼ የሚለው ማን ነው? ማን ነው ከእግዚአብሔር ሰምቼ ብሎ የሚናገረው? ስጋው ኢየሱስ አይደለም እየተናገረ ያለው? እሺ ኢየሱስ ተናጋሪው ኢየሱስ ከሆነ ከማን ነው የሚሰማው? መለኮት የሆነው እሱ የሚያደርገውን በውስጡ ከአብ ነው የሚሰማው። ባይዘ በቃ ከአብ ነው የሚሰማው። ሳራ ክፈትለት መጀመሪያ። ቆይ ንክፈትና ከአብ ነው የሚሰማው። ባይዘ አይደለ ሰለሞን? ከአብ አይደል የሚሰማው ኢየሱስ? በውስጡ አለ። በእኔ ውስጥ ያለው አብ እሱ ስራውን ይሰራል ይላል ወንድም እኮ። አብ ነው ታዲያ እየሰራ ያለው። ስለዚህ አብ እየሰራ ኢየሱስ የሚባለው አካል አምላክ ነው ያለ ማን ነው? አሁን እኛ ጥያቄያችን ማን ነው ኢየሱስን አምላክ ነው ያለክ? በኢየሱስ ስጋ ውስጥ አምላክ አለ፣ መለኮት አለን ያልኩት አይደለም። አብ ውስጡ ላይ ነው ያለው። ኢየሱስ ውስጥ ያለው አብ ነው ወይስ ኢየሱስ አብ ነው ወይስ ወልድ ነው? ቆይ አንዴ ይቅርታ። ኢየሱስ አብ ነው ወልድ ነው? ኢየሱስ ስጋና መለኮት ነው። አብ ነው ወይስ ወልድ ነው? መጽሐፍ ቅዱስ ላይ ወልድ ይለዋል። ወልድና አብ የሚሉ ቃላቶች አሉ። ኢየሱስ የትኛው ነው? አብ የተባለው ነው ወይስ ወልድ የተባለው ነው? ኢየሱስ ክርስቶስ ስጋና መለኮት ነው ያልኩህ። ያ መለኮት ኢየሱስ አብ ነው ወይስ ወልድ ነው? መጽሐፍ ቅዱስ ላይ ወልድና አብ የሚሉ ቃላቶችን ይጠቀማል። ወልድ የሚለው ማንን ነው? ሰለሞን እያወራን እንጂ ሰለሞን ምን አልከኝ? ወልድ ብሎ መጽሐፍ ቅዱስ የሚያስቀምጠው ማንን ነው? ወልድ የሚለው አዲስ ኪዳን ላይ ነው ወልድ ብሎ የተቀመጠው አልኩ። የት ነው ወልድ ተብሎ የተቀመጠው ነው ጥያቄ? ወይስ ማንን ነው ወልድ ብሎ የሚጠራው ነው ጥያቄ? ጥያቄ ማንን ነው ወልድ ብሎ የሚጠራው መጽሐፍ ቅዱስ? ወልድ ብሎ የሚጠራው ኢየሱስን ነው። በጣም ጥሩ። በቃ እስከዚህ ከድረስ በጣም አንተ ጭብጨባ ያስፈልገው ባይዞ እዚህ ድረስ መድረስ። እሺ ወልድ አብ ነው? ወልድ አብ ነው ወይ? ወልድ አብ ነው ወይ? ወልድ
ማለት ወልድ ኢየሱስ ክርስቶስ ስጋውን ወልድ ምንድነው አላልኩም። ወልድ ምንድነው አላልኩም። ወልድ አብ ነው ወይ? ወልድ አብ ነው ወይ ይናገራል። ለምሳሌ ኢየሱስ እዚህ ላይ አሁን ሳላይ የከፈተ ላይ እዚህ ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አሁን የከፈተ ቆይ በውስጥ ምናምን አይደለም እዚህ እሱ አይደለም ሳላ 5:26 ዮሐንስ 5:26 ቅድም ከፍተው ነበር። እዚህ ላይ በደንብ አሁን በደንብ ተወራ ይመስለኛል። አይደለም ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ያለውን ወይ ሰለሞን በግድ ሃይማኖቱን ጥርጥር ያወጣ እኮ በቃ ደረስክ ወጣክ። አሁን ኢየሱስ ወልድ እንደሆነ ተስማምተናል። አሁን ደግሞ ኢየሱስ አብ ነው ወይስ አይደለም ወደሚለው እንሄድና ብዙ ነገሮችን እንትን እንላለን። 5:26 እዚህ ጋር ይኸው አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና ይላል። ማን ነው የሰጠው? ማን የተቀበለው? ህይወት ማን ነው የሰጠው? ህይወት የተቀበለውስ ማን ነው? እዚህ ላይ አብ ይላል። ህይወት ሰጪው ማን ነው? ተቀባዩ ማን ነው? ህይወት የተቀበለው ወልድ ይላል። ህይወት የተቀበለው ወልድ አብ ነው። አብ ለህይወት እንዳለው እንዲሁም ደግሞ ህይወት የተቀበለው ወልድ አብ ነው ወይ? ህይወት የተቀበለው ወልድ አብ ነው? አዎ አብ ነው ወይ አብ አይደለም? መልሱ የሚሆነው ማለት ነው። ምን አብ ነው አላልኩም። እሺ ምንድን ነው ወልድ አብ ነው ወይ? አዎ አብ ነው ወይም አይደለም በላይ ወልድ ማለት እኔ የተረዳሁትን ነው። የተጻፈውን አይታይም። የተጻፈው እኛ መጽሐፍ የተጻፈውን እየጠየኩ እኮ ነው። አብ በራሱ ህይወት እንዳለ ለወልድም በራሱ ህይወት እንዲኖረው ሰጠው ይላል። እዚህ ጋር ሰጪ አለ፣ ህይወት ሰጪ አለ፣ ህይወት ተቀባይ አለ፣ ወልድ የሚባል ወልድ ደግሞ ኢየሱስ ነው ብለህ ነግረኛል። እዚህ ጋር ወልድ የተባለው አብ ነው ወይ? ህይወት ሰጪና ተቀባዩ ሰጪውና ተቀባዩ አንድ ናቸው ወይ? ህይወትን የተቀበለው ወልድ ህይወት ሰጪው አብ ነው ወይ? ምንድነው? ጥያቄ አልገባኝም። ምንድነው? ወልድ አብ ነው ወይ? እዚህ ጋር ህይወት የተቀበለው ወልድ አብ ነው። ወልድ ስትል ማን ነው ወልድ? ወልድ ማለት ኢየሱስ ክርስቶስ ስጋውና መለኮት ነው ወይስ ስጋውን ብቻ ነው ያልከኝ? እዚህ ጋር እዚህ ጥቅስ ላይ የጠየቅኩ ነው። አሁን ጨረስን እኮ። ኢየሱስ ማለት ወልድ እንደሆነ ተስማማን እኮ አይደል? መጽሐፍ ቅዱስ ላይ ወልድ ሲል ማን ነው? ስለ ኢየሱስ ነው አልከኝ። ወደኋላ እንመለስም። እሺ በጣም ርቀህ መጥተዋል። እዛ ላይ ነበር ተሸውደሃል። መቅረት ከፈለግ ድሮ መቅረት ነበር። በአንድ ኦልሬዲ ኢየሱስ ወልድ ነው ብለህ መጥተሃል። እዚህ ጋር ደርሰን መጣ ነገር የለም ብራዘር። በቃ መጥተሃል። አሁን ኖ ተርኒንግ ባክ we are moving forward አሁን እየሄድን ነው ወደፊት ማለት ነው። ስለዚህ አሁን እዚህ ላይ ወልድ የሚለው ኢየሱስ ነው ካልከኝ አብ በራሱ ህይወት እንዳለ ለወልድም በራሱ ህይወት እንዲኖረው ሰጥቶታል አለ። ወልድ የተባለው ኢየሱስ ከሆነ ኢየሱስ አብ ነው? ኢየሱስ እዚህ ጋር አብ ነው አይልም ግን ነው ወይስ አይደለም? እዚህ ጋር ኢየሱስ አብ ነው ወይስ አይደለም? ኢየሱስ ማለት በቃ ሌላ ጊዜ ውስጥ ከገባህ ይበቃናል። እኛ በምላስ እንድትመሰክር እኛ ያን ያህል እንትናል። የችኛዋን አብላላትና ሌላ ጊዜ ተመልሰህ ደግሞ ትመጣለህ። ሌላ ክርስቲያን አለ እሱ መቀጠል ከፈለጋችሁ አዝንተ ሳላም ሁሱ ካለህ ቀጥል። እኔ የሚመች ቦታ ላይ አይደለሁም። ማለኞች ስለማረግ መካከል ላይ ያለሽው ልጅ ሰላም እኔ ቁርአን ለሌላ ጥያቄ መጠየቅ እችላለሁ? ከኬዋ እንዴት ነሽ? ደህና ነሽ ወይ? እንዴት ነው? ሰላም ነው? ሰላም ነው። ደህና ነሽ ወይ? ደህና ነን። ደህና ናችሁ? አለን አልሐምዱሊላህ። እሺ የሆነ ጥያቄ ልጠይቅ ሁሱ። እሺ አንድ ጓደኛዬ ሙስሊም ነው ታውቃለህ? እና ከዚህ በፊት አግብቶ ነበር እና ዋዕድ ታስገባዋለች፣ ቃል ታስገባዋለች እኔ ላይ ምንም ነገር እንዳታደርግ ብላ ማለት ነው። አብረው እያሉ ከዛ ስታስገባው ቃል ይገባላታል በፈጣሪ ስም ማለት ነው። እና በሆነ ሰዓት ላይ እሷ ባመጣችው ስህተት ትዳራቸው ይናጋና ርቃው ትሄዳለች። ከዛ እሱ በዚህ መሀል 1 አመት ከ8 ወር ይጠብቃትና ሌላ ሚስት አገባ እና ኒካውን አላወረደም። ይሄ ነገር እንዴት ነው የሚታየው? አብራራልኝ እስቲ። ማወቅ ስለፈለኩ ነው። አመሰግናለሁ። እሷን አልፈታትም አይደለ?
ሚስቱ ነች። እሱ ምንም አላደረጋትም እና አንድ ልጅ ወልደዋሉ እና እሱ ነው እሷ ናት አልፈታትም እና እቺ ሁለተኛ ሚስቱ ደግሞ እሷን መፍታት አለብህ ትለዋለች እና እኔ ዋዕድ አለብኝ በፈጣሪ ስም ቃል የገባውላት እንዴት ብዬ ነው መፈታት የሚል ቃል ላይ ያቀረበላት ማለት ነው። ለዚችኛዋ ለሁለተኛዋ ማለት ነው። የመጀመሪያዋ እንዲፈታት ትፈልጋለች። አቤት የመጀመሪያዋ እሷ ግን ደግሞ ከተራርቀው ሌላ አትፈልግም። ጥያቄው ከማን ነው? ከሱ ነው ወይስ ከሷ? እሷ እንዲፈታት ብትፈልግ ሀቅ አላት። ሰውየው ሚስቱ ካላስተዳድራት በመካከላቸው የሚያግባባ ነገር ካለ ከሱ ነው እንጂ ጥያቄ እንዴ መሰለህ እኔ በፈጣሪ ስም ቃል ስለገባውላት ኒካዋን አላወርድም፣ ግን ሌላ ህይወት መመስረት እችላለሁ ብሎ ነው ያመነው። እንዴት ነው ነገር ምን ያህል እንትን አለው ማለት ነው? ገባ ይፈቅድለትም ኢስላም አይፈቅድለትም። አላህ በቁርአን ላይ ፈኢንሳኩም ቢማዕሩፍ አው ተስሪሑን ቢኢሕሳን ይላል። ሴቶችን ካገባችኋቸው ወይ በጥሩ አያያዝ ያዟቸው፣ በጥሩ መያዝ ካልቻላቸው ደግሞ በሰላም ያዟቸው። እችኛዋ ግን የሁለተኛው ያገባት በኒካ ነው ያገባት። የመጀመሪያው ኒካ የላቸውም እንዴ? ዝም ብለው ነው የተገናኙት? ኖ ኒካ አድርገው ልጅ ወልደዋል። አንድ ልጅ ማለት ነው፣ ሴት ልጅ ነው የወለዱት። ኒካ አላት እና እርቃ ሄዳለች 1 ዓመት ከ8 ወር እኮ እሷን ማስተዳደር ከቻለ ማስተዳደር አለበት። እንደ ሚስት አድርጎ ሐቋን እያሟላ ማኖር አለበት። ያን ካልቻለ የእርሷን ህይወት ሊያስተጓጉል አይገባም፣ ማኖር አለበት። አዎ ይሄን በእናንተ በእናንተ እንደዚህ ይላል። ግን ደግሞ እሷ ርቃ ሄዳለች እና እንዴት ነው ይሄ ኒካ ወረደ ነው የሚባለው ወይስ ሚስት ናት የምትባለው? እንዴት ነው ሚስት ናች ፈትቻታለሁ የሚል ቃል እስካልተናገረ ድረስ ዋን ስለመብታቸው ስለ ሐቃቸው እያወራሁኝ ነው። እሷ የማሟላት ግዴታ ፈትቻታለሁ እስካለ ድረስ ኒካሁ እንዳለ ነው፣ አይወርድም። ግዴታ አለበት እሷን የማስተዳደር ሐቋን የማሟላት እና ሚስቱ ናት ማለት ነው። ሚስቱ ነች። አልፈልግም ብላ ርቃ ከሄደችስ ብዙ እኮ ከሆነ መለያየት ከፈለገች በሰላም ኒካህን አውርድልኝ ነው። ኒካህ እያለ ግን አልፈልግም ብሎ መሄድ ያለ ኒካህ ርቆ መኖር እሱ ተገቢ አይደለም። ሚስትን ከባሏ ያለ አንዱ ፍላጎት አንዱ ሌላውን ርቆ ኒካህ አድርጎ መኖር ራሱ ተገቢ አይደለም። አይደለ ምን ኒካህ አድርጎ መኖር። ስለዚህ እችኛዋ ሁለተኛ ሚስት ናት ማለት ነው። እሷ ሁለተኛ ሚስት ናት አንቺ እንዳልሽ። እሺ መላኩ ሰላም ነው። ኒካውን እስከሚያወርድ ድረስ ሚስቱ ሆና መኖር እየኖረች ነው ማለት ነው። ኦልሬዲ ደህና ነህ? አለ አልሐምዱሊላህ። ኮሜንት ላይ እየሳካ እየሆኝ መሰለኝ እዚህ እያወራህ አይደለ? አዎ ቅድም የምታወሩት ነገር ላይ ሀሳብ ነበረኝ። እሺ ሀሳብ ምንድን ነው? በቅድሙ ላይ ስለ ስላሴ አስረዳም። ኦኬ አሁን እናንተ ኢየሱስ ክርስቶስ አምላክ አይደለም በሚለው ላይ እየተከራከራችሁ ነበር። ያው ራሱ አምላክ እንዳለው ስለተናገረ መጽሐፍ ቅዱስ ላይ እሱን ታውቃለህ አይደለ? ኢየሱስ አምላክ እንዳለው። አሁን መጀመሪያ ምንድን ነው መሰለህ ማወቅ ያለባችሁ ነገር፣ መጀመሪያ ማወቅ ያለብን ኢየሱስ የተናገረውን ነው። ኢየሱስ አምላክ እንዳለው ተናግሯል። ይህን ታውቃለህ አንተ? ኢየሱስ ክርስቶስ ፍጹም ሰው በመሆኑ አምላክ አለው። ፍጹም አምላክ በመሆኑ ደግሞ እንደዛ የሚል የለም። አንተና እሱን ከፋፍለህ የምታምነው እንጂ ኢየሱስ እኔ ሰው ስለሆንኩ ነው አምላክ ያለኝ ያለበት አንድ የትም ቦታ ላይ የለም። አምላክ አለኝ ብሎ ግን ተናግሯል። ቃል በቃል ኢየሱስ ክርስቶስን ፍጹም ሰው ነው በማለት ዲፋይን አላረክም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብትል ግን ትርጉም አለው ማለት ነው። የለም መጽሐፍ ቅዱስ ላይ እንደሱ የሚል ፍጹም ሰው ፍጹም አምላክ ነው ኢየሱስ የሚል የለም። ኦኬ አሁን ለምሳሌ አንድ አምላክ ምንድን ነው አንድ አምላክ አንድ አካል አምላክ ነው ለመባል ምንድን ነው ያሳየው ባህሪያ አለ ወይ የሚለውን ነገር መነሳት አለበት። አሁን ለምሳሌ ቁርአን ጀምርና ኢየሱስ አምላክ እንዳለው ተናግሯል አልተናገረም?
ከሱ ጀምር። ኢየሱስ ክርስቶስ አምላክ በመሆኑ አብ አባቱ አምላኩ ነው። ኢየሱስ ክርስቶስ ሰው በመሆኑ ማለት ነው። እሺ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው አስተምራለህ አላስተማረም? እስካሁን ማለት አልችልም። አስተምሯል። ኢየሱስ ክርስቶስ አምላክ በመሆኑ እንዲሁም ደግሞ አምልኩኝ ብሎ ጠይቋል። አምልኮንም ጠይቋል። ኢየሱስ ክርስቶስ በመጽሐፍ ቅዱስ አምልኩኝ ያለ የት ነው ኢየሱስ ክርስቶስ? ኦኬ አሁን ጥሩ እየሄድክ ነው። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ በዮሐንስ ወንጌል ላይ አንዴ አብዱልከሪም አለ ያወጣል። አምልኩኝ ያለበትን ቦታ ያሳየው። ኧረ ብቻ እንትኑን ብቻ ይበለን። መላኩ ና ወጣ መሰለኝ። እሺ ከወጣ እኔ ጥያቄ አለኝ። ቁርአን ላይ እንድታስረዱኝ ይፈልጋለሁ። አይ መጽሐፍ ቅዱስ ላይ አንተማ እየተጠየቅ ነበር እኮ እሱን በቃኝ አልከርለ መጽሐፍ ቅዱስ ላይ ትመልሳለህ። ክርስቲያን መሆንህን አይደለሁም ብለህ አረጋገጥልህ። ስላሴ አማኝ አይደለሁም ብለህ ተረጋገጥልህ። ኢየሱስ አምልኩኝ ያለበትን ቦታ መላኩን ያሳየን ነው አሁን ያሳየን። ሰለሞንዬ መጽሐፍ ቅዱስ ልክ ሲነሳ ለማቋረጥ ትክ ትያለሽ አይደለ? እሺ መላኩ ቀጥል። ኦኬ ኢየሱስ ማለት እንትን ቁርአን ላይም እንዲሁም ደግሞ በመጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም ላይ ማለት ነው እግዚአብሔር ክብሩን ለማንም እንደማይሰጥ ይናገር አይደለ? እናንተ ደግሞ ኢየሱስ ክርስቶስ ከአንተ ጋር በነበረኝ ክብሬ አክብረኝ በማለት ተናግሯል። ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል የሆነ ክብር እንዳለው ማለት ነው። እንዲሁም ደግሞ ሰዎቹ አብን እንደሚያከብሩት ወልድን ደግሞ እንዲያከብሩት ዘንድ ተናግሯል። ያ ማለት ለአብ የሚገባው አምልኮም ለኢየሱስ ክርስቶስ እንዲገባ አምልኮንም ጠይቋል ማለት ነው። ኢየሱስ ክርስቶስ ገና ተፍሲር አውጣለት እኛን እናግዛለን። መላኩ ጥቅስ አብን እንዲያከብሩት ዘንድ ወንድ እንዲያከብሩት ዘንድ እኔ ልንገራችሁ እንትና መላኩ ልንገራችሁ ያለበትን ሁለታችሁ አላውቃችሁት ቤት እንዳለ ወይስ እንዴት ነገራችሁ? ቦታው አንዱ እየነገረው ነው። ከሰር ሁለቱ ዮሐንስ ወንጌል አትጣ የቱ ጋር ነው እንደዛ? እና እኔም ጥያቄ ነበረኝ። እስቲ አስተናግድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 መጀመሪያ አምልኩኝ ያለበትን ነው የሚያሳየን። እሱ አብ ቅድም እኮ አምልኩኝ ብሎ ተናግሯል ነው ያለን። ንገረን መላኩ የቱ ጋር ነው መላኩ? መጀመሪያ የጠቀሳችሁት ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደዛ አይልም። አምልኩኝ የሚል ነገር የለውም። ምናልባት እሱ ግራ ከገባ ደግሞ ልናስረዳ እንችላለን። ሌላኛው የጠቀስከው ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ላይ ነው። ሁለተኛ ሰዓት ላይ ያወራችሁት ስለ ክብር ምናምን ያወራችሁት ዮሐንስ ወንጌል 5:22 ላይ ነው። ስለ መጀመሪያ ያወራችሁት ስለ ክብር ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው። ሁለቱም ግን አምልኩኝ የሚል ነገር የለም። መጀመሪያ ኢየሱስ አምልኩኝ ብሎ ተናግሯል ብለህ ስለተናገርክ መጀመሪያ ይሄኛው በጣም ከበድ ያለ ንግግር ስለሆነ ልናገኘው እንፈልጋለን። ይሄኛውን አይ የለም የራሴ የጭንቅላት ሀሳብ ነው ካልከን ደግሞ ወደ አንተ ጥቅስ እንመጣለን። የጭንቅላት ሀሳብ ካልሆነ ግን መጀመሪያ አምልኩኝ ብሎ እንደዚህ አይነት ደፋር ንግግር ግን መናገር የለብህም። ጥቅሱን እንፈልገዋለን። እሱ አምልኩኝ ያለበት ችግር የለውም አለው። በመጽሐፍ ቅዱስ ውስጥ አለ። እኔም ይፈልጋሉ አሳየንሽ። መጀመሪያ እሱን ነው ማወቅ እንፈልገው። ኦኬ በመጽሐፍ ቅዱስ ውስጥ አብን ሰዎች ሁሉ አብን እንደሚያከብሩትን ወንድን እንዲያከብሩት የሚለው ጥቅስ ፈልግ
ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ላይ ነው እንመጣበታለን አልኩ። የረግና ቋለን እኮ አንተ የምጠቅሰውን ቅድሜ መጀመሪያ የጠቀስከው ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው የሚገኘው። በቃላችን ይዘነዋል ባይዞ እና እሱ ሳይሆን አሁን አንተ መጀመሪያ አምላክ ነኝ ብሎ ኢየሱስ ተናግሯል ያልከን፣ አንተ አምላክ ነኝ ብሎ ኢየሱስ ተናግሯል አልከን። ይሄ ደግሞ ከበድ ያለ ንግግር ስለሆነ መልአኩ በጣም ማስረጃ ያስፈልገዋል። እሺ ለዛ ለይሄኛውን እንደዚህ ብሎ ተናግሯል ኢየሱስ አምልኩኝ ብሎ። አዎ ኢየሱስ ክርስቶስ አምልኮ ተናግሯል። ይሄ አይደለም አምልኩኝ ብሎ እንደዚህ ተናግሯል። አምልኩኝ ብሎ እንደዚህ ቃል በቃል አዎ አምልኮ መጠየቁን ነው የሚያሳየው ኢየሱስ ክርስቶስ። ከአንተ ጭንቅላት ነው ይሄ ነገር ይመጣው ወይስ ከመጽሐፉ ላይ ነው? ኢየሱስ እኔ አምላክ ነኝ አምልኩኝ ብሎ እንደዚህ ተናግሯል ቃል በቃል እንደዚህ አምልኩኝ ብሎ 5:22 ደረስክልኝ? አምልኩኝ ብሎ ተናግሯል ወይ ቃል በቃል? ስለ ክብር ሳይሆን ስለ አምልኮ እየጠየቅኩ ነው። አምልኩኝ ብሎ ተናግሯል ወይ? አዎ ተናግሯል እያልኩ እኮ ነው። አምልኩኝ ብሎ እንደዚህ ቃል በቃል የተናገረበትን አንብበልን። 5:22 ደረስክልኝ? ክፈትለት ዮሐንስ 5:22 ክፈትለት 22 እና ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ላይ አምልኮ የሚለው ቃል ራሱ የለም ሲጀመር። ድረስ እየደረስኩ ነው። መድረስ የሚለው ቃል አትጠቅም። ባይዘው መድረስ ሌላ ትርጉም ነው ያለው። ያስወግረን ነው እንደ ሳላ ሰዎች ሁሉ አብን እንደሚያከብሩት ወልድን እያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል አይደለ? እዚህ ጋር አምልኩኝ የሚል ነገር አለ እዚህ ጋር ወይስ የአንተ የጭንቅላት ተፍሲር ነው? ጽሁፉ ላይ አምልኩኝ የሚል ነገር አለ። ስለዚህ አሁን ሰዎች አብን የሚያከብሩት በአምልኮ ወደዚህ ጥቅስ እንመጣለን። በቃ እሱ አይታል የአንተ ተፍሲር ነው። አንተ ግን ምን አልከን? ኢየሱስ አምልኩኝ ብሎ እንደዚህ ቃል በቃል ተናግሯል አልከን። መጀመሪያ እንደዚህ አይነት ነገር አትናገሩ እሺ። በኢየሱስ ላይ ቅጥፈት ነው ይሄ። በቃ አትቅጠፍ፣ እንደዚህ አይባልም። ለአብ የሚገባ አምልኮ በቃ እሱ ላይ ይሄ ስለ አምልኮ አያወራም። የታል እዚህ ጋር አምልኮ የሚል ነገር? አምልኮ የሚለው ቃል ራሱ አለ እዚህ ላይ ኢየሱስ ክርስቶስ እዚህ ጋር የተጠቀመው መንገድ ማለት ነው። በቃ እሱ ያንተ ተፍሲር ነው። መጀመሪያ አሁን ቃል በቃል ካለ አሳየን። አምልኩኝ ብሎ እንደዚህ ቃል በቃል የተናገረበት ካለ አሳየን። ከሌለ የለም ግን እኔ ሳነብ ያሳስቹኝ ጥቅሶች አሉ ብለህ ልጠቅስልን ትችላለህ። ቅድም የጠቀስከው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 መጥቀስ ትችላለህ። ሌሎችም አሉ። ዮሐንስ 5 ሊሆን ይችላል፣ ዮሐንስ 10:30 ሊሆን ይችላል፣ አንደኛ ጴጥሮስ ምናምን ነገር ምናምን ብዙ ናቸው። ብቻ እናንተ የምትሰናከሩባቸው ጥቅሶች ብዙ ናቸው። ግን መጀመሪያ ኢየሱስ አምላክ ነኝ ብሎ ቀጥታ የተናገረበት ክፍል አለ ወይ ነው ፖይንቱ። ኦኬ እኔ ደግሞ አንድ ጥያቄ ልጠይቅህ። ወዴት ነው የምጠይቀኝ? አለ ወይም የለም በለም። መጀመሪያ ኢየሱስ ክርስቶስ እኔ ነቢይ ብቻ ነኝ አታመልኩኝ ያለበትን ቦታ ከመጽሐፍ ቅዱስም ከቁርአንም እንድታሳኝ እፈልጋለሁ። ኦኬ አንድ አካል ነቢይ ብቻ ነኝ አታምልኩኝ ካላለ ይመለካል ማለት ነው? እንደዛ ይመለካል? መጀመሪያ አሳውቀኝ ይሄንን ነገር። አዎ ይመለካል ወይም አይደለም ብለህ ነቢይ ብቻ ነኝ ገብቶኛል እኮ ካሳየውም እንደሚፈጠር ላስለምናመጣ እኮ አሁን ነቢይ ብቻ ነኝ ካላለ ለምሳሌ እንደዛ ካላለ ይመለካል ማለት ነው? አንድ አካል እንደዛ ካላለ ይመለካል? አዎ ይመለካል ወይም አይደለም ብለህ ይመለካል። እሺ አብርሃም ነቢይ ብቻ ነኝ ያለበትን ቃል በቃል አምጣልኝ። አዳም ነቢይ ብቻ ነኝ ያለበትን ቃል በቃል ታመጣልኛለህ ማለት ነው። ካልሆነ ይመለካሉ እነሱ። ፈጠን በል ቶሎ በል፣ ፈጠን አድርጊው ቶሎ በል። ስለዚህ ኢየሱስ ክርስቶስ ነቢይ ብቻ አይደለም በማለቱ አምላክ መሆኑን ማስረጃ ነው ማለት ነው። አይደለም በጣም የወደቀ ስታንዳርድ እንደሆነ አስተምሬ ነው ማሳይ። ቆይ መጀመሪያ አዳም ነቢይ ብቻ ነኝ ያለበትን አሳይ፣ ወይም ደግሞ አዳም ሰው ብቻ ነኝ ያለበትን አሳይ። አንተ ምን አልከኝ ራስህ? አንድ አካል ሰው ብቻ ነኝ ካላለ ይመለካል ስላልከን፣ እንግዲያውስ አዳም ሰው ብቻ ነኝ ያለበትን ማታመጣ ከሆነ እንግዲያውስ አዳም አምላክ ነው ማለት ነው በአንተ መስፈርት መሰረት። ኦኬ ሱራ 5:47 ኧረ ቆይ ወዴት? ኧረ ቆይ ወዴት? አዳም ሰው ብቻ ነኝ ያለበትን ቃል በቃል ታመጣለህ። ኢዮብ ሰው ብቻ ነኝ ያለበትን ቃል በቃል ታመጣለህ። አብርሃም ሰው ብቻ ነኝ ያለበትን ቃል በቃል ታመጣለህ። ኖህ ሰው ብቻ ነኝ ያለበትን አምጣ፣ ያንዳቸውን አምጣ። እኔ አመጣልህ ያለው አንተ ኢየሱስ ክርስቶስ ነቢይ ብቻ ነኝ ያለበትን። እኛ መስፈርታችን አይደለም። ለምሳሌ አንድ አካል እኔ አሁን ጢንዚዛ አይደለሁም፣ ጦጣ አይደለሁም፣ ድንጋይ አይደለሁም ማለት አለብኝ? ሰው ነኝ ካልኩኝ የመጀመሪያ ይሄ ነው። ራሴን አይደንቲፋይ ያደረኩት በዛ ነው። አብዱልከሪም ምንድን ነህ ካልከኝ ሰው ነኝ አለ ኢየሱስ። ዮሐንስ 8:40 ላይ ሰው ነኝ ብሎ ተናግሯል። አለቀ። አይ ሰው ብቻ አይደለም ሌላም ነገር። አረ ተረጋጋ ሰውዬ፣ ሰው ብቻ አይደለም። ስለዚህ ለማለት አትቸኩል። አንዴ
አንዴ ተረጋጋ። ስህተት ነው ማለት ነው። እስልምና ስህተት ነው። ኧረ በፈጣሪ እንዴት በምን ዘለህ ነው እስልምና ውስጥ የገባው? ቤት በኩል በምን እንዳይባርገ? አንዴ ተረጋጋሽ መላኩ አንዴ መላኩ ተረጋጋ። አንዴ ላስረዳህና ከዛ ትጠይቀናለህ። አንዴ ማውራት ከልከኝ እኮ ነው ጠየቀኝ አይደል እንዴ? ቆይ አንዴ ላስረዳ፣ ያነሳውን ላስረዳና እንትን ልበል። በመጀመሪያ ደረጃ አንድ ነገር የሆነን አካል እንደዚህ አይደለሁም ማለት አይጠበቅበትም። ለምን አይጠበቅበትም ካልከኝ ራሱን ከገለጸ ያ በቂ ነው። በቃ ለምሳሌ አንድ ሰው እኔ ሰው ነኝ ካለ በቃ ሰው ነው ያ አካል። እኔ እንደዚህ ነኝ ካለ እንደዛ ነው። ገባ? ለምሳሌ አንተ አሁን እኔ አምላክ አይደለሁም ስትል እኛ አልሰማንም። ሰው እንደመሆንን ግን አውቀናል። ይሄ መጀመሪያው አንተ ራስን አይደንቲፋይ። ኢየሱስ ምን ብሎ ራሱን አይደንቲፋይ ያደረገ ከተባለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የምነግራችሁ ሰው ነኝ ብሎ ነው ራሱን አይደንቲፋይ ያደረገው። እዚህ ሰው ነኝ ካለ ሰው ነው። የሆነ አካል መጥቶ ደግሞ ኖ ኢየሱስ ሰው ብቻ አይደለም አምላክም ጭምር ነው ካለ አምላክም ጭምር ነው ያለው አካል ማስረጃ ያመጣል ማለት ነው። ይሄ ነው አሁን አንተ ነህ ማስረጃ ማምጣት ያለብህ ሰው አምላክ ነው ብለህ ስለተናገርክ ማለት ነው። እዚያም ወደ ማስረጃ እንሂድ። ቃል በቃል ያለበት ካለ ንገረን። አንድ አካል አምላክ ለመባል ማለት ነው። አንድ አካል አምላክ ለመባል የአምላክነትን ባህሪያ አሳይቷል ወይ ነው እንጂ ማለት ያለበት አምላክ ነኝ ብሏል ወይ የሚለው ጥያቄ ቀላል ጥያቄ። እሺ የለም ማለት ነው። በቃ የለም ካልክ እኮ ቀላል ነው። የለም በቃ የለም በሚለው እንሂድና እሺ ምን አይነት ባህሪ ያሳየ? እስኪ ለምሳሌ ኢየሱስ በራሱ የሰራውን ነገር አሳየው። አምላክ እኛ ስንል በራሱ የተብቃቃ ከማንም ምንም የማይፈልግ በራሱ ነገሮችን የሚያደርግ በራሱ ሉዓላዊ የተብቃቃ ሰዎች ላይ ጥገኛ ያልሆነ ሌሎች ነገሮች ላይ ጥገኛ ያልሆነ ነው። ስለዚህ አንተ እስቲ ኢየሱስ ምን አለ እስቲ ለምሳሌ ያደረገው በራሱ የሰራው ነገር ካለ ንገረን እስቲ። ብሉይ ኪዳን ላይም እና ቁርአን ላይም አዲስ ኪዳን ላይ ያሉት ብና የተሻለ ይመስለኛል። አሁን እሺ አትሽከርከር። አሁን አንዴ የሰራውን ነገር አንተ አሁን ሰርቶ አንተን ያሳስተን ነገር ንገረን። በራሱ የሰራውን ነገር ኢየሱስ በራሱ የሰራውን ነገር ካለ ስጠንሽ። ለምሳሌ ማስረጃ የለም። በቃ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል የለም። ከተስማማን አሁን እሺ አንተ ሲሰራ ያሳስተን ነገር ንገረን። አምላክ ነኝ የሚሉት እኮ ብዙዎች አሉ። አምላክ ነኝ ስላለ አምላክ አይሆንም። እሺ አምላክ ነኝ ያላለም ኢየሱስ ባጭሩ በቃ የለም አላሳይም የለኝም በልና ወደ ቀጣኛው የለም እኮ በቃ አሁን ወደ ቀጣኛው አልፈናል። ተው በቃ መልከ ጥፉን በስም ይደግፉ ምናምን የሚባል ነገር አለ። በዚህ ተው በቃ ወደ ባህሪ ያሳያል። በመጽሐፍ ቅዱስ ላይ እግዚአብሔር እኔ ፊተኛውና ኋለኛው ብሎ ተናግሯል። ቁርአን ላይም እሱ ፊተኛ እሱም ብቸኛው ኋለኛ ነው ብሎ ተናግሯል ማለት ነው። በዮሐንስ ወንጌል ምዕራፍ ላይ እንዲሁ ደግሞ ኢየሱስ ክርስቶስ ቀጥታ እኔ ፊተኛውና ኋለኛው ብሎ አምላክ ብቻውን መናገር የሚችለውን ነገር በመናገር ፊተኛውና ኋለኛው መሆኑን ተናግሯል ማለት ነው። ስለዚህ ኢየሱስ ክርስቶስ በዚህ አምላክ መሆኑን ማረጋገጥ እንችላለን። የምርን ነው ግን ያወራውን ላሳያ። አራት ታሳየኛ ቋለሁ ኢየሱስ ፊተኛ። ኧረ ቆይ ተረጋጋ። ኢየሱስ ያለበትን ታሳየኛለህ። መጀመሪያ ኢየሱስ ያለበትን አሳየንና ከዛ ፊተኛና ኋለኛ የተባለው እንዴት እንደሆነ እንመልከት እስኪ። ምዕራፍና ቁጥሩን ጥቀስ መጀመሪያ። ፊተኛ እንዴት እንደተባለ ደግሞ እኛ ደግሞ እናስረዳለን። ከአምላክ አንጻር ከህይወት አንጻር አይደለም እንደዛ የተባለው። እሺ ወገናችን መጀመሪያ ጥቅሱን ጥቀሰው ወይስ ልንገርህ ጥቅሱን የት እንዳለ? ተራ የሆነ አምላክ እኮ እንደዚህ አይነት ነገር ልመናገር አይችልም። አምላክ አይደለም ሰውየው። ምን ሆኗል? ተረጋጋ። አምላክ አይደለም አምላክ መሆኑን እኮ ምዕራፍና ቁጥር ስንት ላይ ነው ያለው? አይተዋል? ባህሪ ምንም ባህሪ እኮ አልነገርከንም። አሁን ራዕይ 1:17-18 እኮ ምን አለ ሲጀምር? መጀመሪያ አፍተ ነገሩን አንብብልና ብዙ ነገር እንድናስተምር ስለ ህያውነት እየተወራ እንዳልሆነ ስለ መጀመሪያና መጨረሻ ሲል ህያውነት እየተወራ አይደለም። በህይወት አምላክ በተናገረበት መልኩ እንዳልሆነ ለማየት መጀመሪያ አረፍተ ነገሩን አንብብልን። ቀጥ ብላ አንብብ። አንዴ ሚውት አድርጉት። አንድ ከታች ያለውን ልጅ እና አንብብልን እስቲ መላኩ። ራዕይ 1:17-18 እኮ አንብብልን ወገን። ከታች ኮሜንት ላይ እስቀጥል ባየሁትም ጊዜ እንደሞተው ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲሁም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበሩ፣
እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝና የሞትና የሲኦል መክፈቻ አለኝ። በቃ ስለዚህ ሞቼ ነበርኩ ተነሳኋላ ሞቱ አልኩ። ስለዚህ እየተወራ ያለው ስለ አብሶሊት ሕያውነት ሳይሆን ስለ ሪላቲቭሊ ቆይ አንዴ በራሱ ፈቃድ ሞቱ አልኩ። ኦልሬዲ በቃ አንድ አካል ከሞተ ሕያው ነው ሊባል መጀመሪያና መጨረሻ ሊባል አይችልም። ምክንያቱም ኦልሬዲ ሞተ እኮ በቃ ሞቱ አለ ኦልሬዲ። ስለዚህ አሁን ወደ ታዲያ ፊተኛ የተባለው ከምን አንጻር ሲባል ከሙታን አንጻር ነው። እሺ ከሙታን ፊተኛ ነው የተባለው ማስረጃ ልሰጥህ እችላለሁ። ቆላሲያስ 1:18 ክፈትለት ሳላ ኢየሱስ ፊተኛ ሲባል ልክ እንደ አምላክ በተባለበት ሴስ የተባለ አይደለም። እሺ እዛው የመጽሐፍ ቅዱስ ሰዎች ያስተምራል። ቆላሲያስ ምዕራፍ 1:18 ክፈትለት። መጀመሪያ ፊተኛ ሲባል አሁን አይታችኋል፣ ትሰናከሉበታላችሁ ብያችኋለሁ። ክርስቲያን ወገኖች በጣም ነው በጥቅሶች ቢሰናከሉት፣ ጥቅሱን ብዙም አያነቡትም። ይኸው ቆላሲያስ ምዕራፍ 1:18 ላይ እርሱም የአካሉ ማለት የቤተክርስቲያን ራስ ነው። የቤተክርስቲያን ራስ ማን ነው? ኢየሱስ ተብሏል። እርሱም ከሁሉ ፊተኛ ይሆን ዘንድ ከሙታን በኩር ነው ይላል። ፊተኛ ይሆን ዘንድ ከሁሉ ፊተኛ ነው። እዚህ እኔ ፊተኛ ነኝ ብሎ ሲናገር ኢየሱስ ከሙታን አንጻር እየተወራ እንጂ ስለ ሕያውነት እየተወራ አይደለም። ከሙታን አንጻር ሲባል ኢየሱስን ቀድሞ አስነስቶታል። ያስነሳው እንዳይበሰብስ እንደሆነ ታውቃለህ? መላኩ በስብሶ እንዳይቀር እኮ ያስነሳው አምላክ ታውቃለህ? እሱን አይደለም። እሺ ሐዋርያት ሥራ ክፈትለት ሳላ ሐዋርያት ሥራ ምዕራፍ 13 ክፈትለት። ሐዋርያት ሥራ ምዕራፍ 13 ቁጥር 34 አሁን እኮ መላኩ አሁን እንደዚህ ወገብን አስረ የምትከራከረን የሚበሰብስ ነገር ልታስመልከን ነው አሁን። እሺ ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ አንብብለን ምን ይላል? ስክሪኑ ላይ አንብብልን መላኩ ስክሪኑ ይታየ የለ አንብብልን። ኦኬ እንደገናም ወደ መስበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊት ቅዱስ ተስፋ ይሰጣችኋለሁ ብሏል። አዎ ለምንድን ነው ያስነሳው አለ? ለምንድን ነው ያስነሳው? እንዳይበሰብስ አይደል? ወደ መበስበስ እንዳይመለሳ እዚህ ብቶ ይበሰብሳል ማለት እኮ ነው መላኩ። እዚህ ጋር አምላክ ያነሳው ለምንድን ነው መሰለህ? ተነግሮናል። አይዞህ መላኩ ለምን ብለህ ሌላ ነገር አትንገረን። ተጽፏል ኦልሬዲ። ያልተጻፈ ነገር ላይ ችግር የለም ሰክሰን እንሰክስልሃለን። ያልተጻፈ ነገር ላይ እዚህ ጋር ግን አይሰራም። እዚህ ጋር ተጽፎልናል። ተጽፎልናል። ይቅርታ ተጽፎልናል። የተጻፈውን አንብብልን። ለምን ብለህ የተጻፈውን አንብብልን። ይሰክሰን ነው አይናችን እያየ መነሳት ሳይችል ቀርቶ አይደለም ያስነሳው። አረ በፈጣሪ ወደ መበስበስ እንዳይመለስ አለ። ፈጣሪን ፍራ ቢያንስ ትንሽ ማለት ነው። ወደ መበስበስ እንዳይመለስ አለ እኮ እንዳይበሰብስ ነው እያለን ሰው በመሆኑ እንጂ አምላክ ሆኖ ያስነሳው እሱ መነሳት ሳይችል ቀርቶ አይደለም። ለምንድን ነው ያስነሳው? ለምንድን ነው ያስነሳው? የተጻፈውን አንብብልን። ሰው በመሆኑ ነው ያስነሳው አምላክ። ያው በቀይ ሳላ ያቀለመልን አንብብ። መጽሐፍ ቅዱስ ያወራ አንተ አንዲ ዝም በልና መጽሐፍ ቅዱስ እንዲያወራ ወደ መጽሐፍ ቅዱስ ዞራ አውራ። እንደገና ብለህ ቀጥልልን ለምን እንደሆነ ስለሚነግረን ይሄ እኮ ተራ የሆነ ነገር ነው፣ ቀላል ነው እያልኩን መበስበስ እኮ አንብብልን። ለእኛ በጣም ከባድ ነገር ነው። አምላክ ይበሰብሳል። ተረጋጋ እንዴ። ለእኛ በጣም ቅጥፈት ነው። ባይዘው ገሃነመን አምላክ ቢያዘጋጅ ማለት ነው ለእናንተ በክብሩ ነው የመጣችሁበት። ባይዘው በጣም በከባድ በህያውነት ክብሩ ነው የመጣችሁት። በህያውነት ክብሩ ማለት ነው። በምንድን ነው ይበሰኛ በፈጣሪ አሁን አንብብልን። እሺ የሚበሰብስ ነገር ሰው በምንም ይሳሳታል። ይኸውልህ መላኩ ሰው በብዙ ነገር ሊሳሳት ይችላል፣ ግን በሚበሰብስ ነገር ግን አይሳሳትም። እሺ ሰው የሆነ ነገር አሳስቶት ኢቨን ገሃነም ሁላ አሁን አንተ እኛ እንድትድን ነው የምንፈልገው ሲጀመር። እሺ እዚህ የሰባሰብንበትም አንተ እንድትድን ነው፣ ብዙ ክርስቲያኖች እንዲድኑ ነው። ግን ስታስቡት ራሱ አሁን ገሃነም ላይ ራሱ ሆናችሁ አሁን እናንተ ሳይሆን የገቡት ሰዎች እስቲ ምን ብላችሁ ነው እርስ በርስ የምታወሩት? እኔ የሆነ የሚበሰብስ ነገር አምልኬ ነው ገሃነም የገባው ስትል አታፍርም? በጣም ነው የሚያሳዝነው። ባይዘው እሺ አሁን ወደ ሀሳብ ነው ለምንድን ነው ያስነሳው የሚለውን ንገረን አንዴ። ስለዚህ ኢየሱስ ክርስቶስ ሲነሳ የሞትንና የህይወትን መክፈቻ ቁልፍ ይዞ ነው። ለምንድን ማን ያስነሳው? ለምንድን ነው ያስነሳው? ሁለቱን መልስልን። ምን ይዞ ተነሳ? ተወው እሱን። እሺ አንብብልን እስኪ። ይሄንን እኮ አንብቤ ነግሬሃለሁ። አንብብልን። አይዞህ አልሰማንም እኛ። ለምንድን ነው ያስነሳው? ወደ መበስበስ እንዳይመለስ እና ባያስነሳው ወደ መበስበስ ይመለሳል። ባያስነሳው ወደ መበስበስ ይመለሳል አይደል?
ሲነሳ በኃይል እንደተነሳ ታውቃለህ አንተ ስልጣን እንዳለው። ማን እንዳስነሳው እናውቃለን። አሁን እዚህ ጋር ቁም አንዴ። ባያስነሳው ይበሰብሳል ወይ? እሺ ለማንኛውም እኛ እንድትጨነቅ አለሽ። ወደ ሌላ ጥቅስ ሂድ። በቃሽ ሌላ ኢየሱስን አምላክ ነው ብለን እንድታምን ያደረገን ሌላ ጥቅስ ላይ ነገር ነው። ግን ባይዘዌ እንደዚህ ነው። እሺ ኢየሱስ በቃ እኔ ለውስጥ ለህሊና በቃ አስበውና አምላክን ያ አንዱ አምላክ ሁሉን ቻይ የሆነው ነው አምላክ ያ ነገሮችን ከዓለምን የሚያስገኘ ያ ሁሌም ነዋሪው የሆነው መቼም ሞት የሚባል እሱ ላይ የማይሰለጥንበት አንዱን አምላክ ላይ እንዳትልሽ። እንደዚህ አንዱ አምላክ እባክን በቃ አትበል እንደዚህ። እሺ አላህ አምላክ መቼም የማይመረው ነገር ይሄ ነው። እሺ መቼም ለምንም ነገር ይቅርታ ያደርጋል፣ ለዚህ ይቅርታ አያደርግም። በቃ ለዚህ እሱ ላይ በክብር መደራደር መቼም ይቅርታ አያደርግም። ለዚህ በቃ እሱ ላይ ከእሱ ጋር ተጣልተህ አትገናኝ። በቃ ማለትም ኃጢአት ሰርተህ ምናምን ሊሆን ይችላል፣ እሱ ሊምርህ ይችላል። ግን እሱ ጉዳይ ላይ እባካችሁ ክርስቲያን ነገሮች በቃ ጥንቃቄ አድርጉሽ እባካችሁ ነው። እኔ ወላሂ ምሬን ነው። በቃ አምላክ ጋር ተጣልታችሁ እንዳትሞቱ። በቃ ምን ልትሉት ነው? ሞተህ ነበረ ብለህ ታናገረው ነው ፊት ለፊት በስብስ ልትበሰብስ ነበር ምናምን ልትለው ነው ፊት ለፊት ሆነ። በቃ ምን ሚልህ ይመስላል? ሊትራሊ እኔ በጣም እኮ ነው የሚያስፈራው ሊትራሊ ማለት ነው። ስለዚህ አሁን እሺ ወደዛ ሂድ። እሺ የኛው ነው ወሌላ እሺ ኢየሱስ አምላክ ነው ብለህ እንድታምን